በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መስከረም 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያ ነው። በጸሎቱ የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ከቅድስት አርሴማ እና ከእመምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በከሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችንም የሚመስላት የሌለ ቅድስት አርሴማን በሮሜ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሱም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። እሊያ ደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደ ሆነ ወደ አርማንያ ሀገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው 75 የሆነ ወንዶች ሴቶችም 39 የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከእነርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ስራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮቅልጥያኖስም የከበረች ቅድስት አርሴማን በፈለጋት ጊዜ አላገኛትም። ግን በአርማንያ ሀገር እንዳለች ስለ እርሷ ሰማ። ደግሞ ለአርማንያ ንጉሥ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ስራ ነገሩት። እርሱም አንዱን የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉ ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሥም ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሱ አደረሷት። የቅድስት አርሴማንም ለሐይና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሺ ታሰኝለት ዘንድ አዘዛት። አጋታም ወደ እርሷ ሄዳ ልቧን አስጨከነች። እንዲህም አለቻት፣ እወቂ ይህ ርኩስ አረሚ እንዳያረክስሽ እና ሰማያዊ ሙሽራሽን እንዳትተይ። እርሱም ክብር ይግባውና የእግዚአብሔር ልጅ ያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያንም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበረ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆርጧት። ከዚህም በኋላ ደናግሉን ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች። በአልጋዋ ላይም እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሜ ሀገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም 75 ናቸው። ስጋቸውም በተራራ ላይ የተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉሱ ላይ ጋኔን ተጫነበት። መልኩም ተለውጦ እንደ ሪያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስካዳነው ድረስ ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትንም ስጋቸውን ከተጣለበት ሰብስበው በአማረ ቦታ አኖሯቸው። ያማረች ውብ የሆነች ቤተ ክርስቲያንም ተሰራችላቸው። ከእነርሱም ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።